እንደምሰነበታችሁ ክቡራትና ክቡራን ተመልካቾች ይህ ምክረ ካህን ነው። በዛሬው መርሃ ግብር ላይ በዋናነት እጮኝነትን እናነሳለን። ወጣቶች የኛ ትኩረት ነውና ወዴትም እንዳትሄዱ። በእናንተ ጥያቄዎች ዙሪያ መምህራን መልስ ይሰጣሉ። ከሚነሱ ጥያቄዎች መካከል እጮኝነት ምንድነው? ኦርቶዶክሳዊ እጮኝነት ምን መምሰል አለበት? በእጮኝነት ጊዜ መደረግ ያለባቸውና መደረግ የሌለባቸው ነገሮች ምን ምንድን ናቸው? በእጮኝነት ጊዜ እንደ ባልና ሚስት መሆን ይቻላል የሚሉት ላይ ትኩረት እናደርጋለን። ተመልካቾች እስቲ ከናንተው የተነሱ ጥያቄዎችን አዳምጠን እንመለስ። ሄሎ አደባባይ አምሳሉ እባላለሁ። የኦርቶዶክስ ተከታይ አማኝ ነኝ። በቤተክርስቲያን ሁለት ጥያቄዎች አሉኝ። አንደኛው ጥያቄ በቤተክርስቲያን ስርዓት ውስጥ እጮኛሞች ምን ያህል ጊዜ መቆየት እንዳለባቸው እንድታብራራልኝ ወይም እንዲገልጽልኝ ፈልጌ ነበር። በሁለተኛ ደረጃ ደግሞ ጥያቄ የማቀርበው በእጮኝነት ወቅት እንደ ባልና ሚስት ራስን ማየት ይቻላል ወይስ እንዴት ነው የሚለው ነገር ሰፋ ያለ ማብራሪያ ለኔም እንዲሁም ሌሎችም እንዲያውቁት ጥያቄ ፈልጌ ነበር። የምታብራራልኝ? ሄሎ ሰብለ ወንጌል እባላለሁ። የመጣሁት ከቂሊንጦ መካነ ፍስሐ ቅዱስ ሚካኤል ቤተክርስቲያን ወደ ጥበብ ሰንበት ትምህርት ቤት ነው እና በእጮኝነት ዙሪያ የተወሰኑ ጥያቄዎች ነበሩኝና እነሱን ለመጠየቅ የመጀመሪያው ጥያቄ ኦርቶዶክሳዊ እጮኝነት ምን መምሰል አለበት የሚለው ጥያቄ ነው። ያው እጮኝነት ላይ አንዳንድ ከቤተክርስቲያን ልጆች ወደ ዓለማዊነት ያዘነብል ነገር አለና እንዴት ነው ምን መምሰል አለበት የሚለው ጥያቄ ነው። ጥያቄ ደግሞ ኦርቶዶክሳዊ እጮኝነት ላይ መደረግ ያለበትና መደረግ የሌለበት ነገር ምንድነው የሚሉትን ጥያቄዎች ማቅረብ ፈልጌ አመሰግናለሁ። ተመልሰናል። ተመልካቾች ለጥያቄዎቻችሁ መምህር መልስ ይሰጡናል። ከመምህር ጋር መልካም ቆይታ ይሆናል። ክብረት ይስጥልኝ። ስሜ መምህር ሳምሶን ወርቁ እባላለሁ። የስነ ልቦና ባለሙያ ነኝ። የምክክር አገልግሎት እሰጣለሁ። በጋብቻ ህይወት፣ በልጆች አስተዳደግ ላይ የምክክር አገልግሎት እሰጣለሁ። እንግዲህ እጮኝነት ስንል አውዳዊ ትርጉሞች ለመስጠት ያህል ወንድ ከሆነ ሚስቱን ለሙሽርነት፣ ሴትም ከሆነች ባሏን ለሙሽርነት አጭታ የሚኖሩበት ህይወት ነው በመጀመሪያ ደረጃ። ከዛ ባለፈ በዋነኝነት እጮኝነት ሲባል በብዙዎች ዘንድ ምናልባት ይሄ ግንዛቤ ላይኖር ይችላል። ሂደት ነው ስንል መተዋወቅ አለው፣ ከዛ መቀራረብ አለው፣ ከዛ ደግሞ መጠናናት አለው። እርስ በርስ ባህሪ ለባህሪ ጠባይ ለጠባይ ከዛ ባለፈ የህይወት ዓላማን መንፈሳዊነትን እርስ በርስ አንዳቸው ለሌላቸው በቀጣይ ህይወት የታጩት ለትልቁ ህይወት ነውና ለቅዱስ ጋብቻ ነውና ወንድም ሴትም እርስ በርሳቸው የሚተጫጩት በዛ ህይወት ውስጥ ህይወታቸው መምራት የሚያስችል ነገር እንዳለና እንደሌለ ምናልባት የጎደለውን ለመሙላት የሚቻለውን ከዛ ባለፈ ደግሞ እርስ በራሳቸው የሚተናነጹበትም ህይወት ነው። ስለዚህ መተዋወቅ አለው፣ ከዛ መቀራረብ አለው፣ ከዛ ደግሞ መጠናናት አለው። ስለዚህ ሂደት ነው በዋነኝነት ማለት ነው። ከዛ ከፍ ሲል ደግሞ የዝግጅት ጊዜ ነው። የዝግጅት ጊዜ ብዙ ጊዜ የሚረሳ ዛሬ የቅርብ ጊዜ አሁን ጥናቶችም እንደሚያሳዩት በተደጋጋሚ የሚዲያው የምንሰማው ፍቺው ጨምሯል፣ እንዲህ ነው። አሁን በ3 ወራት ውስጥ ከ3000 በላይ ሰዎች ተፋቱ በዚህ በከተማ ደረጃ የተባለ እየሰማን ነው። አሁን ቅርብ ጊዜ ራሱ እየሰማን ያለው ነገርና ምናልባት የተለየ ጥናት ማድረግ ሊያስፈልግ ይችላል እንጂ ዋናው መሰረታዊ ነገር የፍቺ መሰረታዊ ከ50% በላይ የሚይዘው አገባብ ነው። ቅድመ ጋብቻ
የተጋቢዎቹ ዝግጅት ምን ያህል ዝግጅት አድርገው ነው የገቡበት። አሁን ብዙ ሰዎች በተለያየ ዓላማ ወደ ጋብቻ ይገባሉ። የጮኝነቱን ጊዜ እንደው ከይቅርታ ጋር በዋል ፈሰስ የሚያሳልፉበት ዝም ብለው በቃ አብሮ የሆነ ጊዜ ብቻ በማሳለፍ ይሄ ያለ አይደለ ዓለማዊ ነገር ላይ በጣም በማተኮር የሚያሳልፉበት ነው እንጂ በመሰረተ ሐሳብ ደረጃ ለወደፊት ህይወታቸው ለሚመሰርቱት ጋብቻ በቂ ጊዜ ሰጥተው የማይዘጋጁበት ነው። ስለዚህ የጮኝነት ጊዜ በዋነኝነት የዝግጅት ጊዜ ነው። ምን አይነት ዝግጅቶች? የመጀመሪያው መንፈሳዊ ዝግጅት ነው። አንደኛው መንፈሳዊ ዝግጅት ምንድነው ስንል የንስሐ ህይወት አላት ወይ? የንስሐ ህይወት አለው ወይ? ባይኖራቸው ችግር የለውም፣ ግን መጀመር ይቻላል። የንስሐ ህይወት ሳይኖር አሁን ብዙ ጊዜ የምንመለከተው በቅዱስ ጋብቻ ትዳራቸው መፈጸም ይፈልጋሉ። የተጋቡ ዕለት ብቻ ቆርበው በዛው የሚቀሩ ወላጆች ባለትዳሮች አሉ። እና እንዲህ አይነት አይደለም። ገና ወደ ጋብቻ ከመሄዳቸው በፊት የመንፈሳዊ ዝግጅት ያስፈልጋል። የንስሐ ህይወት ኖሯቸው ጾም ጸሎት ይዘው የሚዘጋጁበት ህይወት ነው። ስለዚህ በዚህ ጊዜ ውስጥ አንደኛው መሰረታዊ ነገር መንፈሳዊ ዝግጅት ያስፈልጋል። መንፈሳዊ ዝግጅት መሰረታዊ ነው። ለዚህ ሲዘጋጁ ነው ለቀጣይ ምዕራፍ እየበቁ እንደሆነ ሂደት ነው አላልንም አይደል? በሂደት እየበቁ የሚሄዱበት ህይወት ስለሆነ ማለት ነው። ከዛ ባለፈ የስነ ልቦና ዝግጅትም ያስፈልጋል። የስነ ልቦና አሁን ከእኔ ወደ እኛ ማለት ይጀመር ነው። አሁን ብዙ ጊዜ በጋብቻ ውስጥ የምንመለከተው ባለትዳሮች ተጋጭተው ሲመጡ የምናያቸው እንዲህ አያደርግልኝም፣ እንዲህ አያደርግልኝም፣ እንዲህ አታደርግልኝም፣ እኔ ብቻ ናቸው፣ ይሄን አጉድዬበታለሁ፣ ይሄን አጉድዬባታለሁ የሚል የለም። ሁሉም ራሱን ነው የሚከላከለው ያለውና ይሄ ማለት እኔነታቸውን ሳይተው የእኛነትን ህይወት የጀመሩበት አጋጣሚ ነው ያለው ማለት። ስለዚህ አሁን ቅድመ ጋብቻ ላይ በጮኝነት ህይወት ውስጥ ሌላው ዝግጅት የሚያስፈልገው የስነ ልቦና ዝግጅት ያስፈልጋል። ምን ነው? አንደኛው ከእኔ ወደኛ፣ ከዛ ባለፈ በጋብቻ ህይወት ውስጥ ሲገቡ ሊያጋጥሟቸው የሚችሉ ተግዳሮቶችን አስቀድሞ መገንዘብ፣ እነዛ ችግሮች ሲያጋጥሙ በምን መንገድ ልንወጣቸው እንችላለን ብለው ማሰብ፣ የስነ ልቦና ዝግጅት ማድረግ ያስፈልጋል። ልበሰፊ መሆን ያስፈልጋል። ከዛ ባለፈ እንግዲህ ህይወት ነውና የኢኮኖሚ ዝግጅትም ያስፈልጋል። ኢኮኖሚካሊ እንደው የኢኮኖሚ ዝግጅት ሲባል የተጋነነ ነገር ሳይሆን ቢያንስ ራሳቸው ማኖር መቻል አለባቸው ተጋቢዎች። ራሳቸው ጎጆ መስርተው እንግዲህ ግራቀኝ ማየት ከባድ ነው። ወደ ቤተሰብ መመለስ ከባድ ነው አይደለ? አንድ ሰው ራስህ ህይወቴን መምራት እችላለሁ ብሎ ከወጣ በኋላ ወደ ኋላ መመለስ የለበትም። አይቸገርም እያልን አይደለም፣ ይቸገር ይችላል። ነገር ግን በዋነኝነት ግን አነሰም በዛ ህይወታቸውን መምራት የሚያስችል መጠነኛ ቢሆን የራሳቸው ዝግጅት ያስፈልጋቸዋል። ስለዚህ እነዚህ ዝግጅቶች መሰረታዊ ናቸው፣ መሰረታዊ ነገሮች ናቸው። ያለ ዝግጅት ከገባን በጣም በብዙ መንገድ የምንቸገርበት። ስለዚህ የጮኝነት ጊዜ ዝግጅት ጊዜ ነው የምንለው አንድም የትዳር ህይወት ፍኖተ ካርታ ነው። ሮድማፑ የሚሰራው እዚህ ነው። ወደፊት እንዴት አይነት ህይወት መምራት እንዳለባቸው፣ መንፈሳዊ ህይወታቸው በምን መንገድ ማቀድ እንዳለባቸው፣ የገንዘብ አጠቃቀማቸው ምን ሊመስል እንደሚገባ፣ ማህበራዊ ህይወታቸው በምን መንገድ መምራት እንዳለባቸው። አሁን እነዚህ ነገሮች ናቸው መጀመሪያ ላይ ሳይሰሩ ትዳር ውስጥ ይገባና ትዳር ውስጥ ጭቅጭቅ ይሆኑና ያው እስከ መለያየትም የሚያደርሱ። ስለዚህ ፍኖተ ካርታው የሚሰራው በጮኝነት ጊዜ ላይ ነው። ስለዚህ ሰፊ የዝግጅትም ጊዜ ነው፣ የዝግጅት ጊዜ ነው። አንድ ሰው አንዲት ሴት ካጨ በኋላ፣ አንዲት ሴት አንድን ሰው ካጨች በኋላ ሊሰሩ የሚገቡ ነገሮች እነዚህ ዝግጅቶች ላይ ካላተኮሩ የት እንዳሉ አያውቁም፣ ወዴት እንደሚሄዱ አያውቁም። ምናልባት የሆነ ጊዜ ላይ በቆይታ ምክንያት እንዲህን ያህል ጊዜ ቆያችሁ ተብለው ወደ ጋብቻ መሄድ አለብን ይባባላል፣ ይገባል። ከተገባ በኋላ ችግሮች ሁሉ ፊት ለፊት ሲመጡ የዛን ጊዜ ፈተናውን ያከብድባቸዋል። ስለዚህ የዝግጅት ጊዜ ነው የሚለውን እኔ ምዕመናን እንደው ቢዙት ጥሩ ነው። በዋነኝነት በተለይ በጮኝነት ህይወት ውስጥ ያሉ ለመጋባት ሂደት ውስጥ እንዳሉ አውቀው በምን መንገድ እየተዘጋጀ ነው፣ መንፈሳዊ ህይወታችን ላይ ያለ ዝግጅት ምን ይመስላል፣ ማህበራዊ ህይወታችንን በምን መንገድ መምራት እንችላለን፣ ከዛ አልፎ ተርፎ የስነ ልቦና ዝግጅት አለን ወይ፣ ፋይናንሻሊ ራሳችንን አንጻራዊ በሆነ መንገድ ህይወታችንን መምራት እንችላለን ወይ የሚለውን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። በተለይ ኦርቶዶክሳዊ ጮኝነት በዓለም ካለው ጮኝነት ያው ቃሉ የጋራ ስለሆነ እንጠቀምበታለን። በዓለም ያለው ጮኝነት ያው ወደድኩክ ተባብለው የሚጀምሩት ዓላማ የሌለው ወዴት እንደሚሄድ የማይታወቅ አልፎ ተርፎ ለአንዳንድ ለርኩሰቶች ላይ የተጋለጡበት ህይወት፣ በጮኝነት ህይወት ውስጥ ልቅ የሆኑ ነገሮችን ማድረግ ራሱ የተፈቀደ እስኪመስል ድረስ በየሚዲያው እንደሚሰበከው አንድ ለአንድ እስከሆነ ድረስ ተብሎ በጮኝነት ጊዜ ሩካቤን መፈጸም የተፈቀደ እስኪመስል ድረስ ነው። በዓለም ያለው አረዳድ ያ ነው። አንድ ኦርቶዶክሳዊ ግን እጮኝነትን መረዳት ካለበት በዓለም ካለው የዓለሙ አስተሳሰብ እየተጫነው ስለመጣ ማለት ነው።
ከዚህ በተለየ ነው። እንግዲህ ኦርቶዶክሳዊ እጮኝነት መጀመሪያ ራስን ማወቅም ይጠይቃል። ራስን አሁን ብዙ ሰው ወደ እጮኝነት ውስጥ ሲገባ ወደድኩሽ ወደድኩ ተብሎ ነው የሚገባው እንጂ እኔ ማን ነኝ? ምንድን ነው የምፈልገው በዚህ ህይወት ውስጥ? እጮኝነትስ ራሱ ምንድን ነው? ምንነቱን ሳያውቅ ነው ብዙ ጊዜ ላለው እንደውም ከቅድመ ጋብቻ ትምህርት በላይ ቅድመ ግንኙነት ከእጮኝነት በፊት ስለ እጮኝነት ሰዎች ማወቅ መቻል አለባቸው። እጮኛ ከመያዙ በፊት ሪሌሽንሺፕ የምንለው ይሄ ግንኙነት የምንለው ነገር ራሱ ምንድን ነው? እዛ ውስጥ ሲገቡ ምን አይነት ኃላፊነቶች አሉ? ምን አይነት ግዴታዎች አሉ? በዛ ህይወት ውስጥ ሲኖሩ ምን አይነት ጠባይ ሊኖረን ይገባል የሚለውን ማሰብ ያስፈልጋል። ስለዚህ ራስን ማወቅ ይጠይቃል። መጀመሪያ ፍላጎታቸውን ሳያውቁ ነው አንዳንድ ሰዎች የሚገቡት። በቃ እኔ መሰለኛ የሚሉ ሰዎች አሉ፣ በሰው ህይወት ላይ የሚቀልዱ። በቃ መስሎኝ ነበር፣ የወደድኳት መስሎኝ ነበር፣ በቃ እንደ ቀላል የሚያዩት እና ይሄ በጣም ራስን ማወቅ ያስፈልጋል። ስሜታችንን ማወቅ፣ ስሜታችንን ደግሞ በአእምሯችን ደግሞ መመዘን። ስሜት ብቻ ሳይሆን በተለይ በወጣትነት ዘመን ላይ ያለው ስሜት ብቻ ድራይቭ ስለሚያደርግ ስሜት ብቻ ስለሚገፋ ስሜትንም አእምሮንም አመጣጥኖ መጠቀምን ይጠይቃል። ከዛ በኋላ ነው ግንኙነት ውስጥ ከገቡ በኋላ ደግሞ ያሉ ነገሮችን መመልከት ያስፈልጋል። ስለዚህ ኦርቶዶክሳዊ እጮኝነት ላይ መሰረታዊ ነገር ዓላማ ነው። ዓላማ ያለ ዓላማ የሚጀመር ምንም እንደ ኦርቶዶክስ እንደ ክርስቲያን እኮ ክርስቲያን ራሱ እኮ ሁለንተናው የትኛውንም ነገር የሚያደርገው በዓላማ መሆን መቻል አለበት። ይሄኛው ደግሞ ከፍ ያለ ኃላፊነት አለው። በራሱ ህይወት ላይ ብቻ ሳይሆን በሌላ ሰው ላይም ስለሚወስን ጭምር ማለት ነው። ስለዚህ ኦርቶዶክሳዊ እጮኝነት ግልጽ የሆነ ዓላማ ሊኖር ያስፈልጋል። ያ ዓላማ ምንድነው? በእጮኝነት ህይወት ውስጥ በመንፈሳዊ ህይወታቸው እያደጉ ከዛ ደግሞ ተገቢውን ዝግጅት እያደረጉ ቅዱሱን ጋብቻ ዓላማ ማድረግ መቻል አለባቸው እንጂ እንዲሁ ዝም ብሎ ስለተዋደዱ ብቻ የሚኖሩበት ህይወት አለ። ትልቁም ግብ ከፊት አስቀምጠው ለዛ ራሳቸውን እያበቁ የሚሄዱበት ዓላማ ሊኖራቸው ያስፈልጋል። ስለዚህ የኦርቶዶክሳዊ እጮኝነት ትልቅ ዓላማ አለው፣ ግብ አለው። ከዛ ባለፈ በመንፈሳዊ ህይወት የሚበረቱበት ነው። በሂደት ውስጥ አንዱን እያነጸ የሚበረታበት በመንፈሳዊ ህይወት መቼም ሁላችንም የበረታን አይደለንም። በእርግጥ እርስ በርስ እየተሰራ የሚኬድበት መሆን መቻል አለበት። መንፈሳዊ ህይወት ልምምዶች ያስፈልጋሉ። የጾም ህይወት፣ የንስሐ ህይወት። አንዳንዶች እኮ የሚያገቡበትን መንገድ ሲወስኑ ነው የንስሐ አባት የሚይዙ የሚያጋጥሙን። በቃ ንስሐ አባትን እንያዝ በስርዓተ ቤተክርስቲያን መፈጸም ስለፈለግን የንስሐ አባትን እንያዝ ተብሎ እነሱ ራሳቸው ወስነው ጨርሰው ንስሐ አባት ይዘው ከዛ ወደ ጋብቻ የሚገቡበት አጋጣሚ ሰፊ ነው። ነገር ግን ያለ ምክረ ካህን ነው ያን ሁሉ ዘመን የሚያሳልፉት። በምን መንገድ ነው የሚያሳልፉት? እንዴት ነው የሚያሳልፉት? እሱን እግዚአብሔር ባወቀ። ስለዚህ መንፈሳዊ ህይወት ልምምድ ያስፈልጋል። የንስሐ ህይወት ያስፈልጋል። በንስሐ ህይወት እየተመላለሱ ወደ ምስጢራት እየቀረቡ የሚሄዱበት ህይወት ነው። ለዛ እየበቁ ነው የሚሄዱበት ህይወት መሆን መቻል አለበት። ከዛ ባለፈ መሰረቱ ፍቅር ነው። ፍቅር ስንል ዓለም እንደሚተረጉሙ አይደለም። ኦርቶዶክሳዊ ክርስቲያናዊ አረዳዱ ፍቅር ስንል አሁን ፍቅር ዓለም ላይ ሰጥቶ መቀበል ሲሉ ሰማለሁ ብዙ ጊዜና ፍቅር ሰጥቶ መቀበል አይደለም፣ መስጠት ነው። መስጠት ጊዜን መስጠት፣ ገንዘብን መስጠት፣ ጉልበትን መስጠት፣ አንዳቸው ለሌላቸው ያላቸውን ነገር ሁሉ መስጠት፣ ያም መስዋዕትነት ምንለው ማለት ነው። ስለዚህ መሰረቱ ይሄን ሊሆን ይገባል እንጂ ምን አላት ምን አለው ተብሎ ቀመር ተሰርቶ ሂሳብ ተሰርቶ የሚጀመር ህይወት አይደለም መሰረት ሀሳብ ደረጃ። ስለዚህ ምን መሆን አለበት ስንል መሰረቱ ፍቅርና ፍቅር መሆን መቻል አለበት። ፍቅር ስንል ደግሞ መስዋዕትነት ዋጋ የምንከፍልበት ነው እንጂ እንዲሁ ዝም ብለን ያለን ለአንዳችን ለሌላችን ያላችን ስሜት ብቻ አይደለም። አሁን ስሜቱን ትንሽ መለየት ያስፈልጋል። እውነተኛ ፍቅር ከስሜት በላይ ነው። ዋጋ መክፈል መቻልን ጭምር መሆን መቻል ያስፈልጋል። ከዛ ባለፈ ኦርቶዶክሳዊ እጮኝነት ምን መምሰል አለበት ስንል ቅድመ ጋብቻ ትምህርት ያስፈልጋል። አሁን ብዙ ሰው ሳያውቀው እየገባበት ነው እየተቸገረ ያለው። ምንነቱን ጋብቻ ምን እንደሆነ ሳያውቅ፣ ከፍ ሲል ደግሞ መንፈሳዊ ጋብቻ ምን እንደሆነ ሳያውቅ ገብቶበት ነው ፈተና የሚሆንበት። ስለዚህ ቅድመ ጋብቻ አንጻራዊ በሆነ መንገድ እኔ በቂ ነው አልልም። በጣም እንደ ቤተክርስቲያን መስራት ያለብን ብዙ ነገሮች አሉ። መማር ያስፈልጋል። መማር በጣም ያስፈልጋል። ቅድመ ጋብቻ እየተማሩ እርስ በርስ ሁለቱም አንዳቸው ብቻ የሚማሩበት አንዳንድ ቦታዎች ላይ ይመለከታል። አንዳቸው ብቻ የሚማሩበት አጋጣሚዎች ይኖራሉ። አይደለም ተጋቢዎች ሁለቱም እኩል ሆነው የሚተላለፈው ትምህርት እኩል ሊረዱት ያስፈልጋል እንጂ እንደው በተለያየ አግባብ ከሆነ የተለያየ አረዳድ ነው ይዞ የሚመጡት ወደ ጋብቻው። ስለዚህ ቅድመ ጋብቻ ትምህርት እየተማሩ የሚቆዩበት መሆን መቻል አለበት የእጮኝነት ጊዜው። ስለዚህ አንደኛው መሰረታዊም ነገር ትምህርት ነው። ስለዚህ ኦርቶዶክሳዊ እጮኝነት ላይ ስለ ቅዱስ ጋብቻ ትምህርት፣ ስለ እጮኝነት ህይወት ትምህርት፣ ስለ መንፈሳዊ ህይወት ትምህርት ያስፈልጋቸዋል። ይህም ደግሞ የሚሆነው የንስሐ አባት ለጋራ የሚኖራቸው አንዳቸው የሚኖራቸው ብቻ አንዳቸው ጋር የሚሄዱ ኋላ ላይ የጋራ ማድረጋቸው ስለማይቀር እስከዛ ድረስ ግን መማማር ያስፈልጋል።
ካልተማሩ ግን እንዲሁ ዝም ብሎ ስለማያውቁት ነገር ህይወትን የሚያክል ነገር መጀመር ከባድ ፈተናን ጨምርባቸው ማለት ነው። ጥሩ ጥያቄ ነው። እንግዲህ ምዕመናን እንዲህ አይነት ጥያቄዎችን ሲያነሱ የሚያሳስቧቸው ነገሮች አሉ። ማድረግ ያለብን የቱ ነው፣ መደረግ የሌለብን ነገሩ ቀደም ብለን ማድረግ ምን መሆን እንዳለበት ጠቆም አድርገናል። መደረግ የሌለባቸው ነገሮች ሁሉንም ዘርዝረን ባንጨርሳቸውም እንደው በመሰረተ ሀሳብ ደረጃ ዛሬ እንደው ልምድ ይከብዳል ከግንድም አንዳንድ ነገሮች በጣም ዓለማዊም ነገር እየተጫነ በመንፈሳዊ ወያን በሚባሉ ላይ ራሱ እየተመለከትናቸው ያሉ ያልተገቡ ነገሮችም ስላሉ ነው ይሄን እንደ አይነት ጥያቄዎች የሚያነሱት። ስለዚህ ተገቢ ጥያቄ ነው። ጥያቄው በራሱ ያስመሰግናል። እና የመጀመሪያው በእጮኝነት ጊዜ ላይ አሁን የዓለሙ ተጽዕኖ እየመጣ ስለሆነ የነገዋ ሚስቴ ነሽ የነገው ባሌ ነው ተብሎ ወደ ጾታዊ ነገር ማዘንበሎች አሉ። ጾታዊ ሩካቤል እስከ መፈጸም የደርሱባቸው አጋጣሚዎች አሉ። ይሄ ፈጽሞ መደረግ አይደለም መታሰብ የሌለበት ነገር ነው። መታሰብ የሌለበት ነገር ነው። አልፎ ተርፎ አካላዊ ንክኪ አካላዊ ቅርርብም አያስፈልግም በእውነት ለመናገር። ከዛ ባለፈ እንደ ሰው ናቸውና ስሜታቸው ሊያሸንፋቸው ስለሚችል ሰዎች በሚያያቸው ቦታዎች ነው ራሱ ተገናኝተው የራሳቸውን ጊዜ ሲያሳልፉ ሲመካከሩ የሚያሳልፉባቸው ቦታዎች ሊሆኑ የሚገባ ሰዎች የሚያዩዋቸው ቦታዎች ላይ ነው። አሁን ድብቅ ቦታዎች፣ ሰዋራ ቦታዎች አልፎ ተርፎ አንዳንዴ ቤተክርስቲያን መገናኘት ጥሩ ነው። ቤተክርስቲያንም አንዳንዴ ጭር የሚሉባቸው ቦታዎች ላይ አንዳንዴ ለአንዳንድ ነገሮች ተጋላጭ ሊያደርጋቸውም ይችላል በተወሰነ ደረጃ። ስለዚህ ሰው በሚያያቸው ቦታዎች ላይ ነው መገኘት መቻል ያለባቸው። ሰው በሚያያቸው የትኛውም ቦታ ይሁን ቤተክርስቲያንም ይሁን ከቤተክርስቲያን ውጭም ይሁን በመኖሪያ አካባቢም ይሁን የትኛውም ቦታ ላይ ቢሆን ቢያንስ ሰዎች ሊያዩዋቸው የሚችሉባቸው ቦታዎች መሆን መቻል አለባቸው። ያ ካልሆነ ምናልባት አንዱ ተሸንፎ ሌላውም እንዲሸነፍ ሊያደርግ ይችላል። ስለዚህ ሌላው መደረግ የሌለበት የሚገናኙበትን ቦታ መምረጥ መቻል አለባቸው። ከዛ ባለፈ በአቅም ህይወታቸው መምራት ያስፈልጋል። መቼም በእጮኝነት ጊዜ የሚባል ነገር አለ፣ የምርጫ ቅስቀሳ ነውና በተለይ ወንዶች ላይ ያው ከአቅም በላይ የሆነ ነገር ማድረግ፣ ስጦታ መስጠት፣ መዝናኛ ቦታዎች መውሰድ፣ እንዲህ አይነት ነገሮች አሉ። ይሄ ተገቢ አይደለም። ነገ ማይቀጥል ህይወት ነው። ስለዚህ በአቅማቸው ህይወታቸው መምራት በሚያሳልፉባቸው ቦታዎች ላይ በአቅማቸው ሊሆን ያስፈልጋሉ፣ ኢኮኖሚካሊ ማለት ነው። ከዛ ባለፈ በእጮኝነት ጊዜ መደረግ የሌለበት በአንዳንዶች ላይ ፈተና ሆኖ የምመለከተው ገና እጮኛ እንደያዙ ለቤተሰብ ማስተዋወቅ፣ ለጓደኛ ማስተዋወቅ፣ ከዛ ደግሞ እጮኝነቱ ካልቀጠለ ኋላ ላይ እንግዲህ ለቤተሰብ ካስተዋወቅን ለጓደኛ ካስተዋወቅን ያ ሰው የሚጠብቀው ምንድን ነው? ጋብቻ ነው የሚጠብቀው። መቼ ነው የምትጋቡት? እንዲህ አይነት ነገር በመሃል መጣላት፣ መለያየት፣ አለመስማማት ይኖራል። ስለዚህ እጮኛ ማቾች ፈጥነው ለቤተሰብ ማስተዋወቅ የለባቸው፣ ለጓደኛ ማስተዋወቅ የለባቸው እስኪጠነክሩ ድረስ። ምናልባት ወደ ጋብቻ በደንብ ሲንደረደሩ ምናልባት የዛን ጊዜ ማሳወቅ ሊያስፈልጋቸው የሚችልበት ጊዜ እነሱ መርጠው ሊያሳውቁ ይችላሉ። ስለዚህ ሌላው መደረግ የሌለበት ነገር ምንድን ነው? ገና ግንኙነቱ ሳይጠነክር ለቤተሰብ ለጓደኛ ሌላ ሰው ማስተዋወቅ ተገቢ አይደለም ብዙ ጊዜ። ከዛ ባለፈ በእጮኝነት ጊዜ አሁን የሚዲያው ተጽዕኖ እዚህ ላይ በጣም እየበዛ ያለው ምንድነው? ታሪው ማብዛት፣ ታይታ ማብዛት በየሚዲያው ላይ የምንመለከታቸው እንግዲህ በወጣቶቹ ቋንቋ ምናምን እንደዚህ ካፕሎች እንዲህ ተብለው የህይወታቸውን ከ24 ሰዓት ውስጥ የ2 ደቂቃዋን ያውም እሱም ራሱ ስክሪፕትድ የሆነ ድራማ የተጠና ድራማ ስለሚያሳዩ አንዳንዶች እንደዚህ አይነቱን ነገር ግንኙነታቸውን ወደ ሚዲያ ይዘው መውጣት ልማድ እየሆነ መጥቷል። ገና ጋብቻም ውስጥ ያለ ነገር ወደ ሚዲያ መውጣት አለበት ብዬ አላስብም። ለጋብቻ ቢበቁት እንኳን ገና ምኑም የማይታወቅ እጮኝነት ጊዜ እኮ ገና ክፍት ነው። ለጋብቻ ቢቆም የማይታወቅበት ህይወት ነው። ስለዚህ እንዲህ አይነት ነገሮች ታይታ ማብዛት በብዙ መንገድ አይደገፍም። ያው በብዙ መንገድ ነገ ከነገ ወዲያ ልዩነቱ ችግሩ ሲመጣ ኋላ ላይ ይውኝኝ ያለ ነው ይባላል። በእኛም ባባባል በብዙ መንገድ የምንመለከተው በየሚዲያው የምንመለከታቸው ነገሮች ነው። ከዛ ባለፈ በግንኙነታቸው ውስጥ የሶስተኛ ወገን አለማሳተፍ፣ ይሄ ማሳተፉ ብዙ ጊዜ ችግር እያመጣ ስለሆነ ጣልቃ ገብነት ውስጥ እንዲኖሩ
በተለይ አንድ ሴት ከሆነች ጓደኛ ስትይዝ ለጓደኞቿ ትነግራለች። ወንድ ከሆነም ምን አለሽ ምን እንዲህ አይነት ነገሮች ምልልሶች እንዲህ በይው እንዲህ አድርጊው በራሳቸው አእምሮ ሳይሆን በሶስተኛ አካል ግንኙነቱን መምራት ይሆናል። ስለዚህ የራሳቸውን ስሜት ወደ ጎን አድርገው የራሳቸውን ፍላጎት ወደ ጎን እንዲያደርጉ ሊያደርጋቸው ይችላል። ስለዚህ ጣልቃ ገብነት አንዳንዴ ሳያውቁት ለጓደኛ ያው ለቅርብ ጓደኛ ሊነገር ይችል ይሆናል። ግን በግንኙነቱ ላይ ባለው ነገር ራሳቸው ብቻ ቢወስኑ የተሻለ ይሆናል። ምክንያቱም ኃላፊነቱ የሚወስዱት በስተመጨረሻም ራሳቸው ስለሆነ ማለት ነው። ከዛ ባለፈ ብዙ ጊዜ ይሄ ጥርጣሬ አሁን በግንኙነት ወቅት ጊዜ የግጭት ምክንያቶች እየሆኑ የሚነሱት አለ አይደለ? በትንሽ በትልቁ ያው ሰይጣን ሰው አእምሮ ውስጥ ጥርጣሬ ካስገባ ደግሞ መውጫ የለውምና ነገሮችን ማገናኘት እንዲህ አይነት ነገሮች አሉ። ስለዚህ አምነን ከጀመርን በኋላ ነገሮች በራሳቸው ጊዜ የሚሆኑም ከሆነ ይሆናል ማይሆንም አይሆንም እንጂ በትንሽ ትልቁ ከተጠራጠረን ሰው ደግሞ ታማኝ ሆኖ ሳለን ታማኝ እንዳልሆነ ሲታሰብ ሴትም ሆነች ወንድ ግንኙነቱን ችግር ውስጥ ሊፈጥሩ ይችላል። ስለዚህ እንዲህ አይነት ነገሮች ሌላኛው መደረግ የሌለባቸው በትንሽ በትልቁ ጥርጣሬ ውስጥ መግባት ትክክል አይደለም። ከልክ በላይ ቁጥጥር ማብዛት የትገባሽ የትወጣሽ አንዳንዶች እንደዛ ነው። ልክ ገና በጮኝነት ያለውን ህይወት ከትዳር ያስተካክሉታል። እርግጥ በጮኝነት ጊዜ ኃላፊነት ይኖራል። ግን በጮኝነት ጊዜ ላይ ከልክ በላይ ቁጥጥር በሚኖርበት ጊዜ ግንኙነቱን በጣም ይፈትነዋል በብዙ መንገድ። ማንም ሰው ነፃነቱን ይወዳልና ከልክ በላይ ቁጥጥር መደረግ የለበትም። በቃ ስትወድ ስትፈቅድ ሲወድ ሲፈቅድ መሆን መቻል አለበት። ነፃ ፈቃዳቸውን ተጠቅመው ነው ነገም ወደ ጋብቻ የሚገቡት አይደለ? ስለዚህ እኛ ስለተቆጣጠርናቸው አይደለም ወይ ስለተቆጣጠረችው ወይ ስለተቆጣጠራት አይደለም። ስለዚህ ከልክ በላይ መቆጣጠር በጣም አይጠቅምም። አንዳንድ ሰዎች በመቆጣጠራቸው ነገሮችን የሚያድኑ የሚመስላቸው ወይ ራሳቸው ማድረግ የሚችሉ የሚመስላቸው ስላሉ ነው። ስለዚህ እንደዛ አይደለም። ነፃነቱን መስጠት ያስፈልጋል። ከኛ ጋር ሰው ሊኖር የሚችለው ሲወደን ሲፈቅድ ብቻ መሆን መቻል አለበት እንጂ አስገድደናት ወይ አስገድደነው እንዲኖር ለማድረግ መጣር የለብንም። ስለዚህ ነፃ ፈቃዱን እሷን ሲመርጣት ነፃ ፈቃዱን ተከትሎ መምረጥ መቻል አለበት። እሱን ስትመርጠው ነፃ ፈቃዱን ተከትላ እንድትመርጥ ነው የሚያስፈልገው እንጂ እንዲህ ከልክ በላይ ኮንትሮል ማድረግ በጣም ተገቢም አይደለም። ነገ እንደው አድጎ ሪሌሽንሺፑ ወደ ትዳር እንኳን ቢገባ ሌላ ችግር ነው የሚከተለው። እዚሁ ግንኙነት ላይ መቅረት መቻል አለበት። ከዛ ባለፈ ቸልተኝነት በተለይ ብዙ ጊዜ በወንዶች ላይ የሚታይ ነው። ግንኙነት ከጀመሩ በኋላ ደስ ሲላቸው ወይ ትዝ ሲላቸው ብቻ የሚደውሉ ትዝ ሲላቸው ብቻ ሲፈልጉ ብቻ አይደለም። የሌላውንም ስሜት የሌላውንም ፍላጎት መጠበቅ ያስፈልጋል። ቸልተኛ መሆን አያስፈልግም። ግንኙነት ነው እንደ ማንኛውም ግንኙነት ከዛ ከፍ እያለ ደግሞ የሚያድግም ነው። ስለዚህ በዛ ልክ ማሰብ ቸልተኛ መሆን አይገባም በምንም በላይ መጠን ማለት ነው። ሌላው ከልክ በላይ ትችቶች አሉታዊ ትችቶች አለ አይደለም? ይሄን አትልበስ ይሄን አትልበሽ እንዲህ አታድርጊ። ያው መመካከር ጥሩ ነው። ከልክ በላይ ደግሞ አንዳቸው ሌላኛውን ክሪቲሳይዝ ማድረግ በጣም ስሜትን ይጎዳልና እንዲህ አይነት ነገሮች ባይደረጉ በጮኝነት ጊዜ ላይ አይደለም ከዛም ባለፈ እዚሁ መቅረስ ስላለባቸው እንደዚህ አይነት ነገሮች የልምምድ ጊዜ ስለሆነ የሙከራ ጊዜ ስለሆነ ከዚሁ ተለማምደውት እንዲህ አይነት ነገሮችን አጉል ጣቢያዎች ያልተገቡ ጣቢያዎችን እየተው ለሚቀጥለው ህይወት መዘጋጀት መቻል አለባቸው። ከዛ ባለፈ ምናልባት ያው ተግባቦት መሰረታዊ ነገር ነው። ነገር ግን በተግባቦት ውስጥ ህጻጻችን ሲነገር ጉለታችን ሲነገር በጣም ከልክ በላይ ራሳችን መከላከል አይገባም። በጣም ዲፌንሲቭ መሆን በጣም እንዲህ አይነት ነገሮች ትክክል አይደሉም። ምክንያቱም ነገ ለጋራ ህይወት እሱም የሷን ጉለት እሷም የሱን ጉለት ሲነግራቸው ችግሩን እንደጋራ አድርገው ለችግሩ መስራት ያስፈልጋል። ከዛ ባለፈ ግን ለምን እንዲህ ተባልኩ ለምን እንዲህ አለኝ አያስፈልግም። ከልክ በላይ ክሪቲሳይዝ ማድረግ ወይ ነቀፌታ ነው እንጂ ጥሩ ያልሆነው አንዳችን ሌላችን ጉለታችንን ሲነግሩ ልንቀበል ያስፈልጋል። ስለዚህ ሌላኛው በጣም ዲፌንሲቭ አለመሆን ከልክ በላይ ዲፌንሲቭ መሆን አይገባም እና ብዙ ነገሮችን ማንሳት ይቻላል። በተለይ በጮኝነት ጊዜ መደረግ የሌለባቸው ነገሮች ከጠባይ አንፃር በተቻለ መጠን መተናነጽ ያስፈልጋል። ምንኖረው ከዚህ በኋላ በጋራ ስለሆነ ምንወስነው በጋራ ስለሆነ አንዳችን ለሌላችን የማይመቸውን ነገር ጥሩ እስካልሆነ ድረስ ለማስወገድ መጣር ያስፈልጋል እንጂ እኔ ጠባይ ነው እንደዚህ መሆን አልችልም ካልን ነገ ጎጆ እንዴት ይመሰረታል? ጎጆ ውስጥ ተገብቶ እንዴት ጸንቶ መኖር ይቻላል የሚለውን ነገር ማሰብ ያስፈልጋል። ስለዚህ በዚህ ጊዜ ውስጥ ከሁሉ በላይ መታረም ያለባቸው ነገሮች የምናርምባቸው፣ መስተካከል ያለባቸው ነገሮች የምናስተካክልባቸው ናቸው። አጓጉል የሆኑ ጠባዮች የምናስወግድባቸው መሆን አለበት። ለዛ ነው አስቀድመን የዝግጅት ጊዜ ነው የምንለው። ሰው ብቻውን ሲኖር ችግር የለውም። ሁላችን ብቻችን ስንኖር በፈለግነው ነገር ነው የምንሄደው። ነገር ግን ሁለት ሆነን ደግሞ ህይወትን መምራት ስንጀምር የዛን ጊዜ አንዳችን ሌላቸውን ስሜትና ፍላጎት መከተል መጠበቅ ያስፈልጋል፣ ትክክል እስከሆነ ድረስ ማለት ነው።
ከባድም ጥያቄም ነው። በተወሰነ ደረጃ ደግሞ መመለስም አለበት ብዬ አስባለሁ። የብዙዎች ጥያቄም ሊሆን ይችላልና ምናልባት ጠያቂያችን ይህን ጥያቄ ያነሱበት ምክንያቶች ሊኖሩ ይችላል። ወይ ከራሳቸው ሕይወት ተነስቶ ሊሆን ይችላል፣ ወይ ከሌሎች ሕይወትም ተነስቶ ሊሆን ይችላል። እንግዲህ እንደ ፍትሐ ነገሥት እስከ 2 ዓመት የሚለው ያስቀመጠው ነገር አለ። ግን ደግሞ የእጮኝነት ጊዜ ዝግጅት ጊዜ ነው ብለናል። የዝግጅቱ ጊዜ ሲያልቅ ነው ወደ ሌላ ምዕራፍ መሻገር መቻል ያለበት እንጂ ዝግጅቱ ሳያልቅ 2 ዓመት ተብሏል። ስለዚህ በ2 ዓመታችን መጋባት አለብን ብለን መደምደም ደግሞ ሌላ ችግር ሊያስከትልብን ይችላል። ምክንያቱም በዛች 2 ዓመት ውስጥ ወይ ባለ ጊዜ ውስጥ ምን ያህል የመንፈሳዊ ዝግጅት አድርገናል፣ ምን ያህል ኢኮኖሚ ዝግጅት አድርገናል፣ ምን ያህል የስነ ልቦና ዝግጅት አድርገናል የሚለው ነው እንጂ 2 ዓመትም ሳይሞላ እኮ በ1 ዓመት ውስጥም እኮ ከበቁ ጋብቻቸው መፈጸም ይችላሉ። ከዛ ከፍ ሊል የሚችልባቸው ምናልባት እንደ ገደብ መቀመጡ ደግሞ በአንድ በኩል ጥሩ ነው። አንዳንዴ የእጮኝነት ጊዜ ላልተወሰነ ጊዜ እስኪመስል ድረስ 7ም 8ም 10ም ዓመት የሚሄዱባቸው አጋጣሚዎች አሉ። ያ ደግሞ ትክክል አይደለም። ምክንያቱም ገደብ የተቀመጠበት አንደኛው ዓላማ ከፈተና ለመጠበቅ ነው። ለተጨማሪ ፈተና እንዳይጋለጡ ከማሰብ ነው የተቀመጠ ገደብ የተቀመጠበት። ምናልባት በዚህ ዝግጅት ጊዜ ውስጥ ዝግጅታቸውን ካልጨረሱ 3ም 4ም ዓመት አስገዳጅ ሁኔታዎች ያሉበትን ሁኔታ እናውቅም። አንዳንዶች በውጭ ሀገር ሊኖሩ ይችላሉ፣ አንዳንዶች እዚህ ሊኖሩ ይችላሉ። በውጭ ዓለም ያለው ሕይወት ደግሞ ብዙ ውጣ ውረድ ሊኖረው ይችላል። የመኖሪያ ፈቃድ፣ እንዲህ የተለያዩ ነገሮች ይኖራል። እያንዳንዱ ሰው እንደየራሱ የሆነ ያለ ችግር ሊሆን ይችላል። እዚህም ኖሮ ደግሞ የሥራ ሁኔታ፣ የጤና ሁኔታ፣ ብዙ ነገሮች ሊያጋጥሙም ይችላሉ። እኛ እንደያንዳንዱ ቤት የሚያጋጥሙ ችግሮች ሊለያዩ ስለሚችሉ ማለት ነው። ይህንን ግን በራስ ብቻ ሳይሆን ከካህናት አባቶች ጋር እየተመካከሩ ነው እንጂ በራስ ብቻ መወሰን ደግሞ አንዳንዴ ወደ ራስ ፍላጎት ማድላት እንዳይኖር ከካህናት አባቶች ጋር እየተመካከሩ የቆይታ ጊዜውን መወሰን ይችላሉ እንጂ እንዲሁ ዝም ብሎ ሳይበስልም ግንኙነቱ ሳይበቃም ወደ ጋብቻ መግባት ደግሞ ኋላ ላይ ተጨማሪ ችግሮች ሊያስከትል ይችላል። ከዛ ባለፈ ደግሞ ገደብም ካላስቀመጥለት ደግሞ በተወሰነ ደረጃ ደግሞ እንዲሁ ዝም ብሎ ዝሩ ይሆንና በስተመጨረሻ መሰለቻቸቱ ሊመጣ ይችላል። አንዳንድ እንደዚህ አይነት ኬዞች ስለሚያጋጥሙ ነው። በቃ እሱማ እኔን ማግባት አይፈልግም ስለዚህ ብለው አንዳንድ እህቶች ተነስተው ዝም ብሎ በቃ አንድ በድንገት ጥያቄ ላቀረበላቸው የትዳር ጥያቄ ላቀረበላቸው ወንድ እሺ ብሎ ጋብቻ የሚመሰርቱበት አጋጣሚዎችም አሉ። ስለዚህ እህቶቻችንንም እንደዛ ላለማጋለጥ፣ ወንዶችም ከሆነ ደግሞ በዚህ መንገድ እነሱንም ላለማጋለጥ በተቻለ መጠን ዝግጅቱ ላይ መስራት ያስፈልጋል። ለዛ ነው አስቀድሜ የሚያልኩት በእጮኝነት ጊዜ ላይ የዝግጅት ጊዜ ነው። እሱ ሚስት ትሆነው ዘንድ እሷ ባል ይሆናት ዘንድ አጭተዋለች። ስለዚህ ቀሪ ህይወታቸው እንዴት አድርገው መስራት እንደሚችሉ መዘጋጀት ያስፈልጋል። ጠንክሮ መስራት የሚያስፈልገው ለዚህ ነው። ምናልባት ጥያቄው ግልጽ ከሆነልኝ አላውቅምና በእጮኝነት ጊዜ ላይ እንደ ባልና ሚስት መሆን አይቻልም። አሁን እጮኛ ናቸው፣ እጩ ናቸው እንጂ ባል አይደለም፣ ሚስት አይደለችም። ስለዚህ በዚህ ጊዜ ላይ ባልም ሲሆን የባልነት አሁን እጩ ባል ነው እንጂ ባል አይደለም። አሁን እጩ ሚስት ናት እንጂ ሚስት አይደለችም። ስለዚህ በዚህ ጊዜ ላይ እንደ የሚለው ራሱ የሚያሳየን ነገር አለ። እንደ አልሆነም ማለት ነው፣ መሰለ እንጂ አልሆነም ነው። አብረው ሊሆኑ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ በተወሰነ ጤናማ በሆነ መንገድ ቀደም ብለን እንዳለው። ከዛ ባለፈ ግን በባልና ሚስት መካከል ያለው ነገሮች ሁሉ በእነሱ መካከል ሊኖር አይገባም። ምክንያቱም ያ የተፈቀደበት ጊዜ ስላለው ማለት ነው። ከዚህ ውጭ ከሆነ በተለይ ወደ ሩካቤ ከገቡ ዝሙት ነው የሚሆንባቸው። ይህ ምንም ጥርጥር የለውም። በግራ ቀኝ የምንልበትም ነገር አይደለም። ከዛ ባለፈ አንዳንዶች እንደ ባልና ሚስት ተሳስበው ደግሞ ከዚህ በተለየ ደግሞ የጋራ ቤት መገንባት፣ የጋራ ሀብት፣ እንደዚህ አይነት ነገሮች በጣም ፈተና ናቸው። እንግዲህ ምናልባት እንደየሰው ሊለያይ ይችል ይሆናል። ኋላ ላይ ፈተናዎች ሲመጡ ነው ብዙ ችግሮች የምንመለከታቸው። እንደዚህ አይነት ነገሮች አንድነቱ ሲመጣ አንድ መሆኑ ጥሩ ነው። ቀድሞ ግን እንደዚህ መዘጋጀቱ ጥሩ ሊሆን ይችላል። ግን በጣም ድንበር ያለፉ ነገሮች ከበዙ ኋላ ላይ አንዳንድ እህቶች ሲጨበረበሩ የምንመለከትባቸው አጋጣሚዎች አሉ በብዙ መንገድ። ከዚህ በኋላ እኮ እኔና አንቺ የምንጋባው በዚህ ወር ነው፣ ምን ቀረም ብለሽ ነው፣
ያንቺ አካውንት የኔ አካውንት ነው፣ ያንቺ ገንዘብ የኔ ገንዘብ ነው፣ አታምኝም ማለት ነው። በተለይ በጣም በወንዶች የሚቀርብ በጣም ትክክለኛ ያልሆነ ሴቶችን ለመፈተን የሚቀርብ ማመን ታምነዋለች፣ ግን ለምን እሱ እምነቷን ይፈታተነዋል? በዚህ ልክ አይደለ? እንዲህ አይነት ነገሮች ይቀርብና ብዙ እህቶች ሲጨረበሩ የምንመለከትባቸው፣ ወንዶችም አይጨረበሩም እያልን አይደለም። እና እንዲህ አይነት ነገሮች አሉ። ስለዚህ ያ ጊዜ አለ፣ ሁሉ በጊዜው ነው። በጊዜው ሲደርስ ምናልባት የጋራ ሀብት ሲኖራቸው አንድ ሲሆኑ ሲጣመሩ የዛን ጊዜ በሱ ሀብት ላይ በሱ ሀብት ላይ እሷ ትወስናለች። አልፎ ተርፎ በአካላቸው ላይ ራሱ የመወሰን ስልጣን የላቸው አይደለ? ያ ጊዜ ይኖራል። ከዛ በፊት ግን ምናልባት እንደየሰው ሊለያይ ይችላል። አሁንም አልዘጋውም፣ ግን ፈተናዎች ግን አሉት። ስለዚህ እንደ ባልና ሚስት ሲባል እንደው በሁሉ ነገር አንድ መሆን አይቻልም። አንድ መሆን የሚቻልበት ጊዜ ሲመጣ ብቻ ነው አንድ መሆን የሚቻለው። ከዛ ባለፈ ግን በከተማ እንደምንመለከተው አብረው እየኖሩ አብረው ይሄ ፍጹም ኦርቶዶክሳዊ አይደለም፣ ክርስቲያናዊም አይደለም። እንዲህ አይነት ነገሮች ያ ከቤተ ክርስቲያን ስርዓትም ውጪ ነው፣ ከሃይማኖትም ውጪ ናቸው። እንደዚህ አይነት ነገሮች ማንም እውቅና ያልሰጠው ቤተ ክርስቲያን አታውቀውም። ምናልባት አሁን ያለውን ቤተሰብ አላውቅም እንጂ ድሮ በቤተሰብ ደረጃም እንዲህ አይነት ነገሮች አይታወቁም። በቃ ቤተሰቡም ጋብቻ እኮ እውቅና የሚሰጠው እኮ በቤተ ክርስቲያን ብቻም ሳይሆን በማህበረሰቡ በቤተሰብ ዘንድ ጭምር ነው አይደለ? ስለዚህ ይሄ ማንም የማያውቀው ምናልባት እነሱ ጋብቻ ይበሉት እንጂ ወይንም ባል ነኝ ሚስት ነኝ ይባባሉ እንጂ በማንም ዘንድ እውቅና የሌለው ነው። ከክርስቲያናዊ ስርዓትም ውጪ ነው ማለት ነው። ክብረት ይስጥልን። እኔ ምናልባት በተለይ በጮኝነት ጊዜ ላይ በጣም በነበሩኝ ምክክር አገልግሎት ወቅቶችም አንድ ትልቁ ፈተና ሆኖባቸው በተለይ በጋብቻ ውስጥ የምመለከተው መሰረታዊ ነገር ይሄ የዝግጅት ምዕራፉ የጮኝነቱን ጊዜ በአግባቡ አለመጠቀም ነው። በአብዛኛው በቧልት ነው የሚያልፈው ከይቅርታ ጋር በብዙዎች በጫወታው በፊልሙ የሆነ ቦታ በመታየት እንዲህ አይነት ነገሮች ላይ አለ አይደለ? በእንደዚህ አይነት ነገሮች ያልፍና ትዳሩ ሲገባ ትዳር እንግዲህ ህይወት ነው፣ እውነት ነው። እና የዛኔ ጠባይ ለጠባይ እንደገና ነው የሚተዋወቁት። ሳይተዋወቁ የሚጋቡ በጣም ብዙ ሰዎች አሉ። ከይቅርታ ጋር ማለት መተዋወቃቸው መጨረስ ያለባቸው በጮኝነት ጊዜ ነው። ጠባዩን ማወቅ አለባት፣ ጠባዩን ማወቅ አለበት። ፍላጎቷን፣ የህይወት ዓላማዋን፣ መንፈሳዊ መሻታቸው መታወቅ አለባቸው። እና ኋላ ላይ ትልቁ ፈተና የሚሆንባቸው በዚህ በዝግጅት ጊዜ ላይ ያልሰሩት የቤት ስራ ነው። እኔ በብዙ ቅርብ ጊዜ የሚያጋጥሙኝ ኬዞች አሉ እና እኔ ግራ እስኪገባኝ ድረስ በዚህ ልክ አትተዋወቁ ነበሩ ያልኩባቸው አጋጣሚዎች አሉ፣ እውነት ለመናገር ማለት። ስለዚህ በዚህ ጊዜ ላይ የሥራ ጊዜ ነው፣ ህይወታቸውን እየሰሩ ያሉት። መንፈሳዊ ዝግጅቱ ያስፈልጋል፣ ስነ ልቦና ዝግጅት ያስፈልጋል፣ ኢኮኖሚካሊ ዝግጅት ያስፈልጋል፣ በሚገባ ሊዘጋጁበት ያስፈልጋል። እዚህኛው ነገር ላይ ያተኩሩ፣ ሌላው ነገሮች ይቅሩ አይደለም። አብሮ ጊዜ ማሳለፉ ይሄ ያሉ አይደለም። መቼም ማን ነገራቸው እነሱ ራሳቸው የሚያደርጉትን ለነሱ እንተውላቸዋለን። ስለዚህ በጣም ማተኮር የሚያስፈልገው እሱ ላይ ነው። ዛሬ ላይ ፍቺ በዛ ሲባል ቀደም በለመግቢያው ላይ እንዳለው እንዲሁ በአጋጣሚ አይደለም ወይ ጊዜው ስለሆነ አይደለም። አንዳንድ ሰዎች ከጊዜው ጋር የሚያገናኙት ነገሮች በጭራሽ ጥንትም የነበረው ትዳር ዛሬም ያለው አንድ ነው። ምንም የተለየ ነገር የለም። አሁን ልዩነቱ ያለው ሰዎች ተዘጋጅተው የመግባትና ተዘጋጅተው ያለመግባት ጉዳይ ነው። ስለዚህ እዚህ ላይ በጣም አጽንኦት መስጠት ያስፈልጋል እንጂ በመሰለኝና በደሳለኝ ህይወት አይመራም። እኔ የሚመስለኝ እኔ ደስ የሚለኝ አይደለም፣ በሆነ ነገር ነው የምንመራው ህይወታችንን። ስለዚህ አይደለም ቀደም ብዬ እንዳልኩት በእጮኝነት ጊዜ አይደል እጮኛ ከመያዛቸው በፊት እኔ ማን ነኝ፣ ምን አይነት ሰው ነው ለህይወት የሚያስፈልገኝ፣ ምን አይነት ሴት ናት ለህይወት የምታስፈልገኝ፣ ከምርጫ ጀምሮ ማሰብ ያስፈልጋል። ከገቡ በኋላ ይሁን በቃ መቼስ ምን ይደረጋል ተብሎ ገና ለገና በቃ ማግባት አለባት እድሜው ስለደረሰ ተብሎ እንደው ዝም ብሎ ወደ ትዳሩ መግባት ያው ለሌላ ፈተና ራስን እንደገና ማጋለጥ ነው። ቢያንስ ትዳር ፈተና የለውም እያለ አይደለም፣ ተዘጋጅተንም ገብተን ፈተናው አይቀርልንም። ነገር ግን ተዘጋጅተን የገባንለትን ረድኤተ እግዚአብሔርን ይዘን እንወጣዋለን፣ እንጸናዋለን እንደማንኛውም። ስለዚህ በዚህ መንገድ የዝግጅት ጊዜ መሆኑ ላይ በጣም አጽንኦት ቢሰጡ ጥሩ ነው ብዬ አስባለሁ። በዛሬው መርሃ ግብር ላይ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ቀጣይ ክፍል ይዘን እንመጣለን። እናንተ ግን ምን ጥያቄ አላችሁ? ምን ማወቅ ትፈልጋላችሁ? ደውሉልን። በዩቲዩብ በኮሜንት ሴክሽናችን ላይ ደግሞ ሐሳባችሁን አስቀምጡልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ይሁን።